ኦኬ አሁን እንግዲህ ኢን ከደረስን በኋላ ከዚህ ጋር ማለት ነው ኦልሬዲ ክሬት እያደረግን ያለ ነው ይሄንን ነው። እዚህ ጋር እንግዲህ ደርሷል ክሬት እያደረግን ያለ ነው። ስለዚህ ምንድነው የሚቀረን አውትፑት ኤሪያው ይቀረናል ማለት ነው። ወይም ደግሞ ይሄን በምናይበት ሰዓት ላይ እንደምትመለከቱት ጀነሬት የተደረገው ስቶሪ እዚህ ጋር መቀመጥ ስላለበት ሰው እሱ ስለሚቀረን አሁን ከዚህ ጋር ይሄኛውን ፓርት ክሬት እናደርጋለን ማለት ነው። ተመሳሳይ ነው ከዚህ በፊት እንደነበረው። ስለዚህ ምንድነው ማድረገው ኦልሬዲ ይሄኛውን ክሎዝ አድርግና አሁን ሌላ ቫሪያብል ለምሳሌ እንደ አውትፑት የሚጠቅመኝ ክሬት አድርጋለሁ ማለት ነው። ስለዚህ እዚህ ጋር መጣና ለምሳሌ አውትፑት ቴክስት ሚል ቫሪያብል ክሬት ላድርግ። ምክንያቱም አውትፑት የሆነውን ወይም ደግሞ በዚህ አፕሊኬሽን ኬዝ አሁን ለምሳሌ ጀነሬት የተደረገውን ስቶሪ የምናሳይበት ስለሆነ አውትፑት ሚል ስም ብሰጠው ኦልሞስት አሪፍ ይሆናል። ስለዚህ አውትፑት እንደዚህ አውትፑት ቴክስት የሚል ቫሪያብል ክሬት አደረኩ ማለት ነው። ከዛ በኋላ እንግዲህ አውትፑት ቴክስቱን ማስቀምጠው በስክሮልድ ቴክስት ነው። ስለዚህ እንደምትመለከቱት አውቶማቲካሊ እንግዲህ የቪዥዋል ስቱዲዮ ኮድ ኤዲተር ኢንተርኔት ካላችሁ እንግዲህ አይዎች ራሳቸው ሳጀስት እያደረጋችሁ ይመጣሉ። በጣም ቀላል ነው። ነገር ግን ለእናንተ ግልጽ እንዲሆንላችሁ እየጻፍ ልሄድ። ይህንን ስክሮልድ ቴክስት የሚለውን ኢምፖርት አድርጌዋለሁ ከዚህ ጋር። ስለዚህ ይህን እንጠቀመዋለሁ ማለት። ስለዚህ ስክሮልድ ቴክስት የሚለውን ይህን ወስዳለሁ ዶት ስክሮልድ ቴክስት አደርጋለሁ። ልክ እንደዚህ ይሆናል ማለት። ከዛ በኋላ እንግዲህ የት ነው የሚታየው የሚለውን ሩት ውስጥ ነው እንዳልኳችሁ። ዊንዶ ክሬት እያደረግን እየሰራንበት ያለው ነው ሩት ውስጥ ነው። ከዛ ዊድዙ ለምሳሌ 60 እና 20 ይላል አውቶማቲካሊ። ለምሳሌ ይሄንን 60 እና 15 ባደረገው በቂ ነው ብዬ አስባለሁ። እና 15 ባደረገው በጣም ከፍ እንዳይል ማለት ነው። ሄይቱ 15 ዊድዙ 60 አደረኩት ሴቭ አደርጋለሁ ማለት። ስለዚህ አሁን ምንድነው ያደረግነው ከዚህ ጋር ኦልሬዲ አውትፑት ቴክስት የሚል ቫሪያብል ክሬት አደረግነ። ከዛ ስክሮልድ ቴክስት የሚለውን ኢምፖርት ያደረገነው ከላይ ከቲኪንተር ማለት ነው። ምክንያቱም ፍሮም ቲኪንተር ኢምፖርት ብለን እዚህ ጋር ኢምፖርት ስላደረግነ ማለት ነው ስክሮል ቴክስትን። ስለዚህ ስክሮልድ ቴክስት ዶት ስክሮል ቴክስት እናደርግና የት ነው እንዲታይ የምንፈልገው ክሬት ካደረግነው ሩት ውስጥ ማለት ነው። ከዛ ዊድዝ እና ሃይት ሰጠ ነው። ከዛ በኋላ እንግዲህ እዚህ ጋር ዲስፕሌይ እንዲሆን ፓክ ማድረጋችን አንረሳም። ፓክ እናደርጋለን ማለት ነው። ስለዚህ በዚህ መልኩ ፓክ እናደርገዋለን። ይሄንን ፓክ ሚል ጨመርነ ማለት ነው። ሶ ይሄንን ካደረግነ በኋላ አሁን ሴቭ ላድርግና ራን አድርጌ ላሳያችሁ ምን ሊመስል እንደሚችል ማለት ነው። እንደምታዩት አውትፑት ኤሪያው እዚህ ጋር መሰለ። ስለዚህ ጂዩአይያችን ወይም ግራፊካል ዩዘር ኢንተርፌሳችን ከዚህኛው ጋር በጣም ተመሳሳይ ሆነልን ማለት ነው እንደምታዩት። ሶ ይሄኛው ኦልሬዲ እዚህ በፊት የነበረው ቅድም ያሳየኋችሁ ነው። ፉሊ ፋንክሽናል የሆነው አፕሊኬሽን ይሄ ነው። እዚህ ጋር አሁን ክሬት እያደረግን ያለው ደግሞ ስቶሪ ጀነሬተር የሚለው ይሄ ነው። አሁን ይሄ ጂዩአይ ነው ገና የተጨመረለት ወይም ደግሞ የሰራ ነው ግራፊካል ዩዘር ኢንተርፌስ ነው። ገና የፓይተን ፋንክሽን አልጻፍንም ማለት ነው። ምን የሚያደርግ ዋና ፋንክሽናሊቲዎችን ወይም ደግሞ ለምሳሌ ዲፕሲክን ተጠቅሞ የዲፕሲክ ኤአይ ጀነሬቲቭ ኤአይዎች ውስጥ እንግዲህ እሱ ነው በኤፒአይው አማካኝነት የዲፕሲክን ፋንክሽናሊቲ ተጠቅመን እዚህ ጋር የምናስገባውን ፕሮምፕት እንደ ወይም ቴክስት ማለት ነው እንደ ፕሮምፕት ወስዶ ወደ ዲፕሲክ ልኮ ከዲፕሲክ እንደገና ሪስፖንስ ተቀብሎ ከዚህ ጋር ዲስፕላይ እንዲያደርግ ገና ፋንክሽናሊቲውን አልጻፍንም። ስለዚህ እሱን ፓርት ወደ መጻፍ እንሄዳለን ማለት ነው። ስለዚህ አሁን እዚህ ጋር በጣም ክሊር በሆነ መልኩ ይሄን አስቀምጠናል ማለት ነው። ይሄኛው እንግዲህ እዚህ በፊት የነበረው ፋንክሽናል ፉሊ ፋንክሽናል ነው የተጻፈለት ነው። ራን አድርጌ ያሳየኋችሁ ነው። ስቶሪ ጀነሬት አድርገው አሳይቶናል እንደ ኢትዮጵያን ኪንግደም የሚል ኢንትሮዳክሽኑ ፓርት ላይ ማለት ነው። እሱን ኢንትሮዳክሽኑ ካላያችሁ ተመልሳችሁ ማየት ትችላላችሁ እዛኛው ፓርት ላይ ማለት ነው። ነገር ግን አሁን እዚህ ከኢንትሮዳክሽኑ በኋላ በነበሩ ፓርቶች የመጀመሪያ ያደረግነው ይሄን ጂዩአይ ወይም ግራፊካል ዩዘር ኢንተርፌሱን ቲኪንተርን በመጠቀም ክሬት አድርገናል ማለት ነው። እንግዲህ ቲኪንተር የታወቀ ነው ለፓይተን ጂዩአይ እንግዲህ ክሬት ከምናደርግባቸው ውስጥ አንዱ ሞጁል ውስጥ አንዱ ይሄ ነው ቲኪንተር ነው። ስለዚህ በጣም ቀላል ስለሆነ እሱን አድርጌያለሁ። ሌላም እናንተ ለምሳሌ ሪያክትን መጠቀም ትችላላችሁ። ሪያክትን በመጠቀም እንደዚህ ፍሮንት ኢንድ መስራት ትችላላችሁ ግራፊካል ዩዘር ኢንተርፌስ ማለት ነው። ወይም ደግሞ ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን መጠቀም ትችላላችሁ። ኦልሬዲ ኤቭሪቲንግ ዘ ሴም ነው። የተወሰነ ለውጥ ነው እናንተ ያላችሁ ስኪል እንግዲህ እዛ ጋር የሚቀላችሁ ከሆነ ሪያክትን በመጠቀም መስራት ትችላላችሁ። ኔክስት ጄኤስ ከሆነ ኔክስት ጄኤስ፣ እንደዚህ ቲኪንተር ከሆነ ቲኪንተር፣ ሌሎችም አሉ ብዙ አይነት ማለት ነው። እነሱ የምትፈልጉትን መጠቀም ትችላላችሁ። እኔ ግን ለዚህ ፕሮጀክት አሁን ዝም ብዬ ለማሳየት ያህል ይህንን የተጠቀሙት ቲኪንተርን ማለት ነው። በሱ እንግዲህ ይህን ጂዩአይ ክሬት አድርጌያለሁ ማለት። ስለዚህ ጂዩአይ አሪፍ ነው። ከዚህ በኋላ ወደ ፋንክሽናሊቲው እንሄዳለን። ዋናው እዚህ በኋላ ያለው ፓርት ነው በደንብ በዚህ ፕሮጀክት ውስጥ አንደርስታንድ እንድታደርጉልኝ የሚፈልገው ለምን እንዴት ነው እነዚህን ቻት ጂፒቲ ወይም ዲፕሲክ ኤፒአይያቸውን በመጠቀም እናንተ አፕሊኬሽን ጋር ኢንተግሬት ማድረግ የምትችሉት ነው። ለምሳሌ ይሄ የእናንተ አፕሊኬሽን ነው። ስለዚህ ይህን አፕሊኬሽን ጋር እንዴት እነሱን ኢንተግሬት ማድረግና መጠቀም ትችላላችሁ በኤፒአይያቸው የሚለውን አንደርስታንድ እንድታደርጉ ስለፈለጉ ነው። ስለዚህ አሁን ይህንን ኦልሬዲ ክሎዝ ላድርግና ይህንም ኦልሬዲ አሁን
ጂዩአይን ስለጨረስን ክሎዝ አድርገዋለሁ። ከዚህ በኋላ ወደ ፋንክሽናሊቲያችን ነው የምንሄደው። ስለዚህ ይህን ሳይዙን ኦልሞስት የተወሰነ ልቀንሰው በደንብ እንዲታየን እንደዚህ ላድርግና ኦልሬዲ ከዚህ ውስጥ እንግዲህ የፓይተን ፋንክሽን ክሬት ማድረግ ይጀምራለሁ። ስለዚህ አንዱ እዚህ ጋር አንደርስታንድ እንድታደርጉልኝ ከምፈልገው ነገር እንግዲህ ሪኩዌስት እንልካለን። ስለዚህ እናንተ ሌሎችንም መጠቀም ትችላላችሁ ሪኩዌስት መላኪያ። ነገር ግን እኔ እዚህ ጋር ለምሳሌ ሪኩዌስት የሚለውን የፓይተን ላይብረሪ ብጠቀም እሱ አሪፍ ነው ብዬ ስላሰብ፣ ስለዚህ ኢምፖርት ሪኩዌስት ይህንን ኢምፖርት አደርጋለሁ ማለት ነው። ኢምፖርት ሪኩዌስትስ አልኩትኝ። ሶ ይህንን ኢምፖርት ሪኩዌስትስ የሚለውን ኢምፖርት ሳደርግ እንደምታዩት እዚህ ጋር የቢጫ ምልክት ያሳያል። ምክንያቱም ኢንስቴል እንዳልተደረገ ነው። ኢንስቴል ቢውልት ኢን አይደለም ይሄ ሪኩዌስት። ሶ ይህንን የግድ ኢንስቴል ማድረግ አለብኝ ማለት ለመጠቀም። ስለዚህ እዚህ ጋር መጣና ከዚህ ከታች ተርሚናል ላይ ማለት ነው እዚህ ጋር መጣና ፒፕ እንደዚህ ማለት ነው ኢንስቴል እንግዲህ ፓይተን ማለት ነው። ይሄኛው ፓይተን ውስጥ ኢንስቴል ማድረገው ይሄንን ሪኩዌስት የሚለውን ነው ማለት። ስለዚህ ሪኩዌስት ብላችኋላችሁ ማለት ነው። ፒፕ ኢንስቴል ሪኩዌስት እዛ ኢንተር በምልበት ሰዓት ላይ ይህንን ኢንስቴል ማድረግ ይጀምራል ማለት። ምክንያቱም ሪኩዌስት አድርጌ መላክ ስላለብኝ ያገኘሁትን ፕሮምፕት ወደ ዲፕሲክ እልካለሁ በኤፒአይ አማካኝነት። ያንን ስለማሳያችሁ ችግር የለም። እዚህ ጋር ግን አሁን ስቴፕ ባይ ስቴፕ ስለሚሄድ ይሄንን ኢንስቴል አድርጋለሁ ማለት ነው። ስለዚህ ፒፕ ኢንስቴል ሪኩዌስት እስካላችሁት በኋላ እዚህ ጋር ኢንስቴል ያደርግላችኋል በዚህ ፕሮጀክት ውስጥ ወይ ነው ክሬት ባደረጋችሁት ቨርቹዋል ኢንቫይሮንመንት ውስጥ ማለት ነው። ይሄን እንዲያርጌ ባሳያችሁ በዚህ ቨርቹዋል ኢንቫይሮንመንት ውስጥ እንደምታዩት ኢንስቴል እያደረገ ሆኖ ማለት ነው። እንደምትመለከቱት እዚህ ጋር ሰክሰስፉሊ ኢንስቴል አደረገው እና አሁን እንደምታዩት ኢንስቴል አድርጎ ሲጨርስ እዚህ ጋር ሪኩዌስትስ የሚለውን ቢጫ አድርጎበት የነበረውን ወይም ማስምሮበት የነበረውን ኤረር ብሎ አሁን የለም ማለት። ስለዚህ አሁን ኦልሬዲ ይህ ኢንስቴልድ ሆኗል ማለት ነው። ሶ ይህን ካደረግን በመቀጠል እንግዲህ ወደ ሌሎች ፋንክሽናሊቲዎች እንሄዳለን ማለትም የፓይተን ፋንክሽናሊቲ ሙሉ የሆነ ፋንክሽናሊቲ እንጽፋለን ማለት ነው። ስለዚህ እዚህ ጋር ልጀምረውና በቀጣይ ፓርት ላይ ብሬክ አድርገን እንደገና አሳያችኋለሁ። ለአሁኑ ግን ለምሳሌ ፋንክሽን ክሬት እናደርጋለን። ፋንክሽን ቱ ጀነሬት ስቶሪ አሁን እንደምትመለከቱት ከዚህ ጋር ፋንክሽን ቱ ጀነሬት ስቶሪ ዩዚንግ ኦፕን ኤአይ ሳይሆን እዚህ ጋር ዲፕሲክ ነው የምጠቀመው። ዲፕሲክ ኤፒአይ አልኩት ማለት ነው። እንደምትመለከቱት በዚህ መልኩ እንግዲህ አረጋለሁ። ከዛ ፋንክሽን ክሬት አደርጋለሁ። ፓይተን ውስጥ እንግዲህ ፋንክሽን ክሬት ለማድረግ ዲፍ የሚል ኬወርድ ነው የምንጠቀመው። በዲቴል አይተናል ከዚህ በፊት። ሰው ዲፍ የሚል ኬወርድ ተጠቀሙ ማለት ነው። ከዛ በኋላ እንግዲህ የፋንክሽን ኔም ሰጠዋለሁ። ጀነሬት ስቶሪ የሚል ለምሳሌ ልስጠው ይሄንን ማለት ነው። የምትፈልጉት ኔም ፋንክሽን ኔም መስጠት ትችላላችሁ ማለት ነው። እንደዚህ ካደረግነ በኋላ ኦልሬዲ በዚህ መልኩ ከዚህ ጋር ፕሮምፕቱን አልፈልገውም ኦልሬዲ በባዶ ነው ማድረገው ማለት ነው። ስለዚህ ላይክ እዚህ ጋር አውቶማቲካሊ ሳጀስት ስለሚያደርግ ኤረር ምናምን ያሳያል። ለዛ ነው ሶ በዚህ መልኩ ማስተካከል ይኖርብናል ማለት ነው። ስለዚህ ምን እናድነው ያደረኩት እዚህ ጋር ላሁኑ ፓስ ብዬው ልቆይ ኤረሩ እንዲጠፋ ማለት ነው። ኦልሬዲ አሁን ሴቭ ላድርገው ይሄንን። ስለዚህ ምንድነው ያደረኩት ጀነራላይዝ ላድርግላችሁ። ከዚህ ጋር ቀጥታ ጂዩአይን ጨረስን፣ ግራፊካል ዩዘር ኢንተርፌሱን ማለት ነው። በቲክ ኢንተርሰርተን ጨረስን። ከዛ በኋላ እዚህ ጋር ፋንክሽን መጻፍ ስላለብኝ የፋንክሽን ዲፋይን አደረኩኝ። ዲፍ የሚል ኬወርድ ነው የምንጠቀመው እንግዲህ በፓይተን ውስጥ ፋንክሽን ለመጻፍ። ከዛ በኋላ የፋንክሽን ኔም እንሰጠዋለን። ለምሳሌ እዚህ ጋር ጀነሬት ስቶሪ አልኩት ማለት ነው በዚህ መልኩ። ከዛ በኋላ ኢንደንቴሽን እዚህ ጋር ኢንደንቴሽን ወይም ሁለት እናርጋችሁ ኢንደንቴሽን ታደርጉና ከዛ በኋላ ኮድ እየጻፋችሁ ትመጣላችሁ። ለአሁኑ ፓስ ብየዋለሁ ምንም አይሰራም የሚለው በኋላ ላይ ከዚህ ብሬክ ካደረግን በኋላ በሚቀጥለው ፓርት እያንዳንዳቸውን ነገሮች ስቴፕ ባይ ስቴፕ ወይም ደግሞ ፋንክሽናሊቲ ኢን ፕሮምፕቱን ወደ ዲፕሲክ እንዲልክ ከዲፕሲክ የሚያገኘውን እንደገና ወደዚህ እንዲያመጣልን ወይም ወደ እኛ ጂዩአይያችን ማለት ነው ክሬት ወዳደረግነው ጂዩአይ ኦልሬዲ ይሄን የሚመስል ጂዩአይ አይተናልና ከዚህ ጋር ዲስፕሌይ እንዲያደርግልን እናደርግና ይህን ፋንክሽን ክሬት አድርጌ ከጨረሱ በኋላ እንደ ኮማንድ ከዚህ ጋር ጀነሬት ስቶሪ የሚለው ላይ አስገባዋለሁ። በኋላ ላይ ቅድም እዚህ በፊት በነበረው ፓርት ላይ እንዳልኳችሁ ሳላስገባ ነው የመጣው ኮማንዱን። ስለዚህ እዛ ጋር ሄጄ አስገባለሁ ማለት ነው። ስለዚህ ያ በሚቀጥለው ፓርት ላይ ይህን ፋንክሽን ሙሉ ፋንክሽናሊቲ እንጽፋለን ማለት ነው ለዚህ ፓይተን ፋንክሽን። ከዛ በኋላ እንግዲህ ያሉ ነገሮችን ደግሞ በዲቴል እያየን የሚቀሩ ነገሮችን እያስተካከልን እንመጣለን። ስለዚህ በሚቀጥለው ፓርት አሁን ብሬክ እናደርግና ጀነሬት ስቶሪ የሚለውን ፋንክሽን እንጽፋለን ማለት ነው።